ጠላት ያደረገው ኮርክን ለመቆጣጠር ነበረ። 57ኛ ክፍለ ጦር የምትባል ኢጁቤ ላይ የመሸገች ኃይል ነበረች። ያው በብዛት በነቂስ ወደ ኮርክን ለመቆጣጠር ነበር የፈለገው። ግን ኮርክን መያዝ አይችልም፣ ነገም ቢሆን አይችልም። ምክንያቱም በአጠፌታ አስፈላጊውን እርምጃ ወስደን መልሰናል፣ ድባቅ መተን ማለት ነው። መቼም ቢሆን ኮርክን ሊይዝ አይችልም። እዚህ ኦፕሬሽን ላይ የተሳተፉ የአህዶች አንደኛ ተርላጓሎ ብርጌድ፣ ሁለተኛ መብረቁ ብርጌድ እንዲሁም አብራጅት ብርጌድ በጋራ ጥምር ስራ ሰርተናል ማለት ነው። በጣም የሚደነቅ ጀብድ ነው ማለት ነው። ሙትና ቁስለኛን ያደረግናቸው። ስለዚህ አይደለም ኮርክን የጁቤን ነገ እንደምናስለቅቀው ማመን መቻል አለበት፣ በቅርብ ቀን ማለት ነው። ለዛ ነው። እሺ። እና ጠላት ብዙ ቦታዎች ላይ ደፈጣ ሰርቶብን ነበረ። አጋጣሚ ወደ ሌላ ቦታም የተወሰነ ኃይል ለግዳጅ ሄደ ነበረ። ያን ወሬ በመስማት ጠላት ብዙ ቦታዎች ነው ደፈጣ ሰርቶ ነበር። ያለ ኃይላችንን በሙሉ ወደዛ በምናሰማራበት ሰዓት የደፈጣ ቦታው የመጀመሪያውን የደፈጣ ቦታ ያስወገርነው ገብርኤል ላይ ነው። ገብርኤል ከየዳ 2 ኪሎ ሜትር ምናምን አካባቢ ነው። እሱን አስወግደን ሁለተኛው ደግሞ ጠጀሽ የሚባል ቦታ ላይ ነው ደፈጣው የነበረው። አራተኛው የዳ ትልቁ ዋናው ድልድይ ላይ ነበር ደፈጣ የሰራብን። እሱን አጠቃላይ ያው የደፈጠበትን ቦታ ሁሉ በተለያየ በቡድን መሳሪያ በዲሽቃ በብሬን በስናይፐር በመደብደብ አጠቃላይ ወደ መጣበት እግሩ መልሰናል ማለት ነው። ምክንያቱም እኛ በግራና በቀኝ አስፍተን መሃል አስገብተን መተነዋል ጠላትን። ግን እኔ በጣም ማዝነው እኔ ለምን የአማራ አድማ ብተናዎች መንገድ እየመሩ ንጹሃንን እያስጨፈጨፉ ከዚህ ቢቆጠቡ ደስ ይለኛል። መተውብናል። አንድ ንጹሃን ገለዋል ማለት ነው። አንድ ንጹሃን ገለዋል። አትግደሉት እያሏቸው ገለውት ሄደዋል ማለት ነው። ጤፍ አጫጅ ነው። ስለዚህ ይህን እየሰራ ነው ያለ። ተናዶ ነው የተመለሰው። በመጣበት እግሩ ተናዶ አስከሬኑን ሰብስቦ ነው የተመለሰው። ነገም ቢሆን እኔ የማስተላልፈው ለአማራ ሚሊሻና የአድማ ብተና ከህዝብ ጎን ብትቆም ነው የሚሻል። ከህዝብ ጎን ቁመህ የአማራን ጠላት ከጎን ተሰልፈ ልትዋጋ ይገባል የሚል መልእክት ነው ያለኝ። ሌላው ነገም ቢሆን አይደለም ኮርክን፣ አሁንም ደግሜ ደጋግሜ የምነግረው ለጠላት አይደለም ኮርክን የጁቤን ነገ እንደምናስለቀው ማመን መቻል አለበት። ሙሉ እምነት ስላለኝ ማለት ነው። ሙሉ እምነት። ጠላትም የተለያየ ወሬ ያወራል፣ የተለያየ ወሬ ይነዛል። ውሸት መሆኑን ዛሬውኑ ማወቅ አለበት። ምክንያቱም ምን አድርገን እንዳርበደበር ነው ስላየ ፋኖ ተበትኗል፣ ፋኖ እንደዚህ ነው ምናምን ይላል። አይቶናል ዛሬ ምን እንዳደረግ ነው። ስለዚህ አሁንም ቢሆን ማህበረሰቡም ሁሉም ከጎናችን ነው። ነገም ዛሬም ትግላችን ጀግንነታችን ይቀጥላል። አመሰግናለሁ። እጅግ አድርገን እናመሰግናለን። የአማራ ፋኖ በጎጃም የአዲስ አለማየሁ 7ኛ ክፍለ ጦር ስር የሚገኘው የአብራጀት ብርጌድ በግንባር ተጋድሎዎች ከሚያደርጋቸው ትንቅንቆች ባሻገር እንግዲህ በርካታ ስራዎች የሚሰራ ብርጌድ ነው። በተለይ እንግዲህ የብርጌዱ ዘመቻ መምሪያ ኃላፊም ሲያስተላልፈው እንደነበረው ያገዛዙ ኃይል በተለይ በግንባር ተጋድሎ በሚደርስበት ሽንፈት በሚደርስበት በትር እየተበሳጨ እንግዲህ እሱም እንዳነሳው ንጹሃኖችን በጤፍ አጨዳ ላይ ያሉ አርሶ አደሮችን ጭምር እየገደለ ይመለሳል። ይሄንን ደግሞ በበላይነት የሚያስተባብሩ የሚመሩ በንጹሃን ላይ በህዝባችን ላይ የሚፈጸሙ ግፍና በደሎችን በሀብትና ንብረት ላይ የሚደርሱ ውድመቶችን ጭምር የሚያስተባብሩ የሚመሩት ደግሞ በዛው ከአማራ አብራክ ተወለድን የሚሉ በሆዳቸው የወደቁ የአድማ ብተና የሚሊሻ የመደበኛ ፖሊስ አባላት አመራር እንደሆኑ ጭምር
አንስቶታል። እነዚህንም አካላት እንግዲህ በህዝባችን ላይ ስለሚደርሰው ግፍና በደል በሀብትና ንብረት ላይ ስለሚፈጸመው ውድመት ሲባል ማስጠንቀቂያዎች በተደጋጋሚ እየተሰጡ ነው የሚገኘው። ከዚህ ድርጊታቸው እንዲቆጠቡ በህዝባቸው ላይ የሚደርሰውን ግፍና በደልም ጭምር ተባባሪና ፈጻሚ ሆነው እንዳይሰለፉ ተደጋጋሚ ጥሪዎች እየደረሰ ነው የሚገኘው። ስለ መረጃዎቹ ስለ ተጋድሎዎቻችሁ እንደዚሁ የሐዲስ ዓለማየሁ 7ኛ ክፍለ ጦር የአብራጅት ብርጌድ አመራርና አባላትን እንደዚሁ እጅግ አድርገን እናመሰግናለን። ምስጋናው ለምስል ግብዣው እጅግ አድርጌ አመሰግናለሁ። የምናልፈው ወደ በዚሁ በአማራ ፋኖ በጎጃም ስር የሚገኘው የተፈራ ዳምጤ ክፍለ ጦር ስር የሚገኘው የደጋዳሞት ብርጌድ ነው። ደጋዳሞት ብርጌድ እንደዚሁ ከሚያደርጋቸው የግንባር ተጋድሎዎች ባሻገር ከማህበረሰቡ ጋር እየተቀላቀለ በርካታ ውይይቶችን፣ ምክክሮችን በትግል ሂደቱ መደረግ ስላለባቸው የቀጣይ ተግባራትና አቅጣጫዎች እንደዚሁ ያገዛዙን ኃይል መፋለም በሚገባው ልክ ማህበረሰቡ እንደ ትግል ባለቤትነቱ አሁንም ተጠናክረው መቀጠል ባለባቸው ጉዳዮች ላይ የደጋዳሞት ብርጌድ ውይይቶችን አድርጓል። በዚህ ውይይት ላይ የተፈራ ዳምጤ ክፍለ ጦር ስር በሚገኘው የደጋዳሞት ብርጌድ የህዝብ ግንኙነት ኃላፊው ፋኖ ዳሞት አለኸኝ እንደዚሁ ንግግር አድርጓል፣ መልእክቶችንም አስተላልፏል። እነዛን በመድረኩ የተናገራቸውን ሐሳቦችን እንድንሰማ ምስጋናው ፋኖ ዳሞት አለኸኝ የደጋዳሞት ብርጌድ የህዝብ ግንኙነት ኃላፊ ነው። እሱን ለተመልካቾቻችን እናድርስ። እስኪ ዳሞት አለኸኝ እባላለሁ ከአማራ ፋኖ በጎጃም 2ኛ ክፍለ ጦር ደጋዳሞት ብርጌድ የህዝብ ግንኙነት ኃላፊ ነው። በእውነት ለመናገር በደጋዳሞት አርሶ አደር ፊት ቆሞ ለማመስገን መቻል በራሱ በጣም መታደል ነው። እውነት ለመናገር ወርቅ የመሰሉ ልጆች የራሳቸው ህልም ዓላማ የነበራቸው ትዳር የነበራቸው ሰዎች እና ጓዶቻችን በአንድ ማዕድ ከኛ ጋር ሲቆርሱ የነበሩ ሰዎች በየጋራው በየሸንተረሩ ጥለናቸው ዛሬ ለዚች ቀን ላበቁን ሰማዕታት ክብርና ሞገስ ይስጥልኝ እግዚአብሔር ይላል። እኛን እዚህ እንድንቀመጥ ያደረጉን እነሱ ናቸው። እነሱ በየሜዳው ወድቀው ደማቸውን አፍሰው አጥንታቸውን ባይከሰክሱ ኖሮ ዛሬ እንደዚህ ተሰባስበን በነጻነት በፎይታ ማውራት አንችልም ነበር፣ የፈለግነው መናገር አንችልም ነበር። ከ3 ከ4 ዓመት በፊት እኔ በመምህርነት ትግራይ ክልል ነበር ማስተምረው። አማራ ላይ ይደርስ የነበረውን ጫና በተግባር አይ ነበርና 2-3 ሆኖ መነጋገር የማይቻልበት አንዱ ነው ተቀምጠ ተበተን የምትባልበት ዛሬ ግን በሚሊየን ታጥቀን እስካፍንጫው ታጥቆ የመጣውን ጠላት አደብ እያስገዛ ነው፣ በልኩ እያናገር ነው፣ ቅንድቡን እያልነው ተሰባስበን ነገ ደግሞ በተሻለ ሁኔታ ግዳጃችን ለመፈጸም የሚያስችለን ነው ሁኔታ ለመፍጠር ተሐድሶ ለማድረግ ቁጭ ስላል በእውነት እኔ በጣም በቃ ምንድነው የሚባለው ስሜት ለሚተናነቀኝ ምክንያቱም ስለማቀው ሁለቱኛ ተበተን የተባልኩበት ቀን አለ። ሚኒሻና አድመ ብተና ክብሬን አስጥሎ መምህርነቴን እንድረሳው አድርጎ ገርፎኛ ቀን በአማራነቴ ማለት ነው። ነገር ግን ዛሬ ከፊታችሁ ቁሜ በአማራነቴ ተኩራርቼ ለአማራነቴ እስከ መጨረሻው ለመጋደል ቆርቤ ከናንተ ፊት በመቆሜ ይሄንን እንዳይ ስላደረገኝ ልዑል እግዚአብሔር የተባረከ የተመሰገነ ይሁን። ከዛ ውጭ ግን ቀደም ጓዱ ብዙ ነገር ነግሯችኋል። ከዛ የተለየ ነገር አልነግራችሁም። አንድ ነገር ግን የምትይዙልኝ ተሐድሶ ማለት ራስን ለተሻለ ግዳጅ ማዘጋጀት፣ ራስን ኃይልን ማደስ፣ ጉልበትን ማደስ፣ ወኔና ቁርጠኝነትን ለወደፊት መላበስ የሚያስችል ሁኔታን መፍጠር ማለት ነው። ተሐድሶ ራስን ማደስ ማለት ነው። ስናድስ በሞራል እናድሳለን፣ ስናድስ በአእምሮ ራሳችንን እናድሳለን፣ ጉልበታችንን እናድሳለን፣ መንፈሳችንን እናድሳለን። ካደስን በኋላ የተሻለ ግዳጅ ለቀጣይ ግዳጅ ደግሞ ራሳችንን እናዘጋጃለን። ሰይጣንን ለምነ መላክ አታረገው። የመጣብን ከሰይጣን የባሰ
እኩይ ሴራን የተሸከመ ያገዛዙ ዙፋን ጠባቂ ሰራዊት ነው። ስለዚህ ይሄንን ሰይጣን ለምነህ እሽሩሩ ብለህ አይደለም መብትህንና ጥቅምህን ፍላጎትህን የምታስከብረው። ምክንያቱም ሰይጣንን ለምኖ መላክ ስለማይደረግ። ስለዚህ ሰይጣንን በመጣበት አግባብ ስታናግረው ዛሬ ጽንፈኞች አሸባሪዎች ሲል የነበረው በጫካ ያላችሁ ወንድሞቻችን ወደ ማለት ተሸጋግሯል። ለምን? በልኩ ስላናገር ነው ማለት ነው። የምንታገልበት ዓላማ አንድ ለእምነታችን፣ ሁለት ለማንነታችን ስንል ደግሞ ለአማራነታችን ማለት ነው። ስለዚህ በየቀኑ በቁም በባንዳነት ከመሞት በክብር አንድ ጊዜ መስዋዕትነትን መቀበል የተሻለ ስለሆነ እውነት ለመናገር ባንዳዎች ካላችሁ እኔ ደጋዳሞት አርሶ አደር ባንዳ ይኖራል ብዬ አላምንም። ነገር ግን ደግሞ እንደ መልእክት እንደ መሪ ባንዳ ካለ ማስተላለፍ ስለሚገባ መልእክት ማስተላለፍ ስለሚገባ የባንዳ እጣ ፈንታ እና የመጋዣን እጣ ፈንታ አንድ ነው። ተጠቅመው ሲጨርሱ እንዴት አድርገው ትተዋቸው እንደሄዱ አይታችኋል አይደል? ትላንትና በዙ 23 በሞርተር ታጅበው ፉነት ሰላም ስብሰባ ደርሰው የሚመጡ አመራሮች ዛሬ ግን በፓንት ቁጭ ብለው ኩርምት ብለው ስታያቸው እንደ ወታደር ደስ ይላል ለኛ። ግን ደግሞ የነሱ ቤተሰብ ሆናችሁ ስታዩት ደግሞ እጅግ ያሳፍራል። ስለዚህ የእንደዚህ አይነት ቆሻሻ ታሪክ ተሸካሚ ባለቤት የሆኑ ሰዎች ጋር ግንኙነት እንዳይኖራችሁ እውነት የምነግራችሁ። ምክንያቱም እስከ አፍንጫ የታጠቀው መንግስት እንኳን